ሆነን ደግሞ እዛው እንትን ላይ ዮኒ ማኛው ራፍ ሰምቶታል። እዚህ ጋር በአካል አሁን እሱ የሚለው ልክ እኔ ገዥኝ ሄጄ የገዛሁት እሱ ደግሞ ሻጩ ነው። እንደዛ አይደለም። ሰው እንዳቅም ፈልገው እኔ ከሱ የተቀበልኩት አንድ ነገር መረጃ የለኝም። መኪናው ራሱ የማይሄድ ሞተር የሌለውም ቢሆን ኦልሬዲ ገዝቼዋለሁ። አላየሁም መኪናው ማለት አልነዳሁትም፣ ቼክ አልተደረገም። እሱ አስፈትሸው ንጹህ ነው አዲስ ነው ሲለኝ በቃ አዲስ ነው። 400 ሺህ ማይል በትራክ በጣም ኒው ነው አለኝ። ኒው ነው ስለዚህ አዲስ ነው ነው የሚለኝ። አሁንም ለአንተ ጥሬ አዲስ መኪና እያለክ ነው፣ ግን 400 ሺህ ማይል የተነዳ መኪና ነው። ስለዚህ እኔ ሪሲት አንደኛ ላይፌን ሚዝሬብል አድርጎታል። የ8 ዓመት ለፍቼ ያጠራቀምኩትን ገንዘቤን ነው የወሰደው። አግዝሻለሁ ባይለኝ እኔ ራና አረግልሻለሁ ባይለኝ ትራኩን አልገዛውም። አስበዋል። ኢትዮጵያ ተመልሻ እሱ ሁሉ የሞራል ጉዳይ ነው። አሁን ለምሳሌ እንዳልኩሽ እኔ ዕቃ በሸጥልሽ ጉርብትናችን ወዳጅነታችንን እኔ ምንም ከግምት ካላስገባሁት ዛሬ እንዳየው ሰው አድርጌ ልሸጥልሽ ይችላሉ። ምንም ይሉንታ ከሌለኝ አሁን ይሄ የሞራል ጉዳይ ነው። አሁን ቴዲ የፕራይሱን የነተሙ ይናገሩና ወደዛ ነው መጣው ለመሀል ይናገሩ ወደዛ ነው መጣው። እሱ አሁን እውነታው ስለመጣ ነው የምትጨው በልተናገር እና ችግሬ ሪሲቱን የተገዛበትን እንትን ያለበትን እኔ ፍርድ ቤት ላይ አሁን ቴምር ትመጫለሽ ሜይ ቢ 1 ማንስ እዚህ መተሽ ዳኛ ፊት ለፊት ቆይ ያ ከመሆኑ በፊት ያ ከመሆኑ እዚህ ጋር እኮ እኛ አሁን የተሰበሰብነው ያ ከመሆኑ በፊት እዚህ ጋር መፍታት የምንችለው ነገር ከሆነ እንፈታለን። የሚፈታ ነገር አለ። ኦልሬዲ ስሌ ጠፋ። እንደገና አታስፈራራ ዘይድና ስትሰቅላ አልከሰስከኝ ንቃለሁ እኔ እንትናን ይዮዳብን እንዳልመስል የተከበሩ ሰዎች እያደመጡ ነው። እያስፈራራኝ እኮ ነው። እየሰማው ነው። ማስፈራራት አይቻልም። አሜሪካ እኮ ነው ያለው። አለቅም እኔ ራሱ በዚህ ከሄድኩ በኤርፎን የምታስተምረውን ትምህርት ቤትን ሁሉ ነው መሄድ። ከዚህ በኋላ እንደዚህ አይነት ነገሮች ፕሊስ፣ ለቁም ነገር ከሆነ የመጣ ነው ቁም ነገር እናውራ። ሱሪውን ይስቃል። እኔን ቴምር ማስፈራራት አይቻልም። ከዚህ በኋላ ደግሜ ያልናገር ፕሊስ። መፍትሄ ለማግኘት ነው የመጣ ነው። እዚህ ጋር ሰዎች እያደመጡን ነው። ወንድሞቻችን የሚሉትን እንስማ። የታዘባችሁትን እናንተ እስካሁን አብሮን ሲሰሙ ነበረ። ከዮኒ ልጅ ጀምርና ከዛ ተሙ ትሄዳለህ፣ ከዛ ቢኒ፣ ከዛ ተጨማሪ ሰው ማስገባለሽን እነሱ የታዘቡትን እንስማና ደግሞ ወደ እናንተ እንመጣለን። እነሱ ሲናገሩ ጸጥ ብለን ከማድመጦች አማራጭ ሄደን ፕሬስ ዮኒ ምን ትላለህ? አይ ሞር የትራኩን ፕራይስ ማውቁ አይቀልም። በፊት ሰሜን ወይም ቢኒን ጠይቃቸውና ፕራይሱ ምን ዋጋ እንዳለው በዛ ሰዓት 398,000 ሲባል ሰምቼ ያለው ኤግዛክትሊ ማይሌጁ እሱ ምን ያህል ያወጣል በሚለው ይነጋገሩና እኔ ቴምርና ፊራውንን ያወራነውን ደግሞ እነግራቸዋለሁ። ደስ ይላል። ተሙ አለ ይሰማል። ተሙ እሺ፣ ከታች ያላችሁ ፋሚሊዎች ይሰማል። አትታየንም። ሚዩት ነው አሁን ይሰማል። ይሰማል በልኛ። ኦኬ እሺ፣ አሪፍ። አሁን ይኸውልህ ቴዳ በፊታቸው ማን ነው? ኦኬ ሶሪ፣ በፊታቸው ነው። እኔ ፌር የሆነ ነገር ነው የማወራው። ከቴምር ጋርም ከገንዘብ ከምናምን ጋር የተነካካ ምንም ነገር የለኝም። ጥቅም አያገናኘንም። ፍራውልም እንደዛው 0 ሳንቲም ስለማያገናኘን ሁለቱም ጓደኞች ናቸው። ጉዳዩም ላይ ነበርኩ ለማስታረቅ ወይም ደግሞ እንዲስማሙ ለማድረግ ሞክሬ ነበረ። መጀመሪያው ከትራኩ ስንጀምር 2022 ላይ አንዱ በጊዜው ቪዲዮ ሚዩት ያደርግበታል። ቪዲዮ ሲያበራ ሚዩት ያደርግበታል። እንዲሁ ቀጥል። አብርቻለሁ እያነሱሽ አትታየንም። እኔ ጋር አብርቻ ሴቭ ብለዋል። የስ አዴት ግን አይገስ የኔትወርኩ ይመስለኛል። ችግር የለውም። እሺ በድጋሚ ይሰማላል። ከታች በመሀል እንዳይጠፋ። እሺ ፍራውል አለ ይሰማል። ይሰማል ነ ይሰማል ፍራውል። አሪፍ። እሺ ስለዚህ ቴዳ በጊዜው 22 ላይ ትራክ አጠቃላይ ውድ ነው። ማርኬቱን ነው ማወራ። በአጠቃላይ በዛን ታይም እኔም ስለገዛው በአጠቃላይ ውድ ነው።
ቴምር ደወለችልኝ። እንደውም ቦሌ ኢትዮጵያ ተገናኝተናል። ቴምር ታስታውሳለች። እና እንዲህ ነው ብላ መሀል ላይ ለመዳኘት ገባውና በትክክል ያወራኋት ምንድን ነው የጊዜውን ማርኬት ታይቼ ካለው የማርኬት ቫሊዩ የተወሰነ ብር ይጨምራል ብያታለሁ። ገባ? የተወሰነ ብር ይጨምራል። ማርኬቱ ግን ውድ ነው። ስለዚህ እኔ እንደውም በዚህ ጊዜ ካልተሳሳትኩ የገመትኩልሽ ከ120 እስከ 130 ገምቼ እንደዛ ነው አላ ያወራሁሽ። ቴምራለች ሊሆን ይችላል። ስለዚህ ግን ገዝተሽዋል፣ እዛ ጋር ሄደሽ ተስማምተሽ ስለገዛሽ አሁን ወደ ሶሉሽኑ ነው ብዬ ነው ያወራሁት ስትሬት። አንቺ አሁን ወደ ትራክሽ እንዴት ነው ያትራክ ስራ ወደ ስራ የሚገባው? እንዴት ነው ገንዘብ ማግኘት ያለብሽ? ገዝተሽ የሁሉ ብር አውጥተሽ በዛ ላይ ትራክ ድራይቨር አይደለሽም። ሳትሆኝ ይናል ብር አውጥተሻል። ሲጀመር ስህተት ነው እያታለሁ አገባብሽ። ሶ ከዛ አንግል አሁን እንዴት ይስራ በሚለው ተነጋገሪ። ያን ወዳችሁን የተሻሻጣችሁት ግን በጊዜው ትራክ ውድ ነው፣ አንቺም የገዛሽው ከማርኬቱ የተወሰነ ብር ይጨምራል ብያታል ቃል በቃል። ፍራውልንም ሳወራው ይህንን ያወራ ውድ ነው ግን ትራኩ ተስማምታችሁን የተሻሻጣችሁት አሁን እንዴት አድርጋ ወደ ስራ ማስገባት አለባት በሚለው ነው ያወራ ነው። ሲጀመር ሁለቱ የተሻሻጡበት መንገድ በራሱ ማንዋል እና ይሄ ዝም ብሎ በቃ ምንም ታሪክ የሌለው አሻሻጥ ትክክለኛ አሻሻጥ አይደለም። በቃ በህጉ ምናምን የሄደ ነገር አይደለም። ይሄ በመተዋወቅ ወይም የሀገሬ ሰው በምናምን በሚል ነው የተሻሻጡት። ሁለተኛ ነገር ፍራውን ለምሳሌ እሷን ለመርዳት ብሎ እንዲህ ድራይቨር ፈልጋለሁ እንዲያደርጋለሁ በመሀል ላይ ትራኩ ቆሙ ነበር። በዛን ሰዓት እቺ ልጅ ካልሰራች ገንዘቡን አውጥታ ያ ሁሉ ካሽ ነው ገብቶሃል። ይሄ ሊዝ አይደለም። ያን ያህል ገንዘብ አውጥተህ የሚባለውን ገንዘብ ወዲያው ባለማግኘቷ በጣም ስትረስ አድርጋ ነበር ስትነግረኝ። ስለዚህ ለእሱም ያልኩት ፍራውን ይህን ነገር ከቻልክ ቶሎ አስገባውና አትጣሉ። በቃ ግን ጭቅጭቅ ውስጥ ከምገቡ ስራ መስራት ከቻለ እንዲደረግ። ሁለተኛ ደግሞ በሁለቱም ፊት የምናገረው ሽያጩ ራሱ በስሟ አልዞረም፣ ገና ፕሮሰስ ላይ ነው ይመስለኛል። ግን በስሯ እንደዞረ አይነት ሆኖ ነው እሷ የምታወራኝ። ለእኔ ስጠይቃት አታውቀው፣ ምንም አይዲያዋ አልነበራትም። ገባህ አይደል? ስለ ቢል ኦፍ ሴል ምንም ታሪክ አታውቅም። እኔ እሷ የምታወራኝና ያለው ታሪክ ይለያያል። ፍራውል ጋር ደግሞ ያለው ነገር ይመስለኛል በመተማመን ፕሮሰስ እየተደረገ ነው ይመስለኛል። ስለዚህ የሁለቱን ወሬ ነው የምነግርህ። ሽያጩ በአጠቃላይ የተጨመላለቀ ነበር። ገዢዋም ሻጩም የነበረው ነገር ትክክል አይደለም በአጭር አማርኛ። ከዛ በኋላ ያ ፍሪክሽን መጣና ሲሳሳቡ ነበር። ነገር ግን ቴምር አሁን ላይ ጥያቄዋ ሊሆን የሚችለው ፌር ሳወራ ለምን በውድ ተሸጠልኝ የሚለው ነገር አይደለም። ፍራውል ያጠፋው ምንድን ነው? ትራኩ እንዳይሰራ ወይም 3-4 ወር ከቆየ እቺ ልጅ ምንድን ነው ያጣችው? ካሿን አውጥታ ገቢ አላገኘችም። ስለዚህ ብዙ ነገር አታለች በሚለው ልናወራ እንችላለን እንጂ አንተ ዲለር ሄደ መኪና ገዝተ ለምን በውድ ተሸጠልኝ አትል። ቢካዝ ዋንስ ሄደ ሳይን ስታረግ አግሪ አድርገሃል። እሱ ላይ ሳይሆን ፍራውል ይህን ትራክ ከተናገረው ውጪ ዋሽቷት፣ ትራኩ ተንከራቷል፣ ትራኩ አላግባብ ወጪ አውጥታለች፣ ይችሊ ተንከራታለች፣ ብዙ ሉዝ ያደረገችው ነገር አለ በሚለው ልናወራ እንችላለን እንጂ ሄጄ ዲለር ወይም ከዮናስ መኪና ገዝቼ ተወዷል ብዬ ብመጣ እኔ ነኝ ሄጄ የፈረምኩት እና ፌሬ ነው። ይሄ ነው። ሌላ ጥያቄ ካለ ቀጥላለሁ። ታሞ ልጠይቅ። ትራኩ ውድ ነው ግን በዛ ሰዓት ትራኩ ውድ ቢሆን ኖቬምበር ላይ 2022 ላይ ኦር ጁላይ በቃ ከጁላይ እስከ ኖቬምበር አንተ የነገርከኝ እዛ በተገናኘንበት ወይም ባወራሁ ሰዓት ይሄ ትራክ ሊሆን የሚችለው እስከ 100,000 ብር ነው። ከቻልሽ እንደውም ብርትን ከ65 እስከ 100,000 ነው። ልክ እስከ 120,000 ይሁን በቃ ከቻልሽ ብር ጥሩ ሰው ስለሆነ ብርሽን ይመልስልሻል። ጠይቂው። ትራኩ በጣም በውድ ነው የገዛሽው ብሎኛል። ታሙ ለመጀመሪያ ብርሽን ይመልስልሽ። የኔ ሴንስ ምንድን ነው? ትራክ ውስጥ አንቺ አይዲያው የለሽ፣ ቢዝነሱን አታውቂው፣ ምን ልትሆኚ ገባሽ ነው። ስለማታውቂው ቢዝነሱን በቃ ይተባበርሻል። ብሩንሽን እንዲመልስልሽ ጠይቂው። አንዴ ቆይ ልጨርሰው። ተመልክ ጠይቀች ነው። ከዛ አንተ ጠይቀዋል እና የትራኩ ዋጋ በሰዓቱ ውድ እንደሆነ አንዴ ውድ እንደሆነ የተሸጠልኝ አንተም ነግረኛል፣ ሌሎቹም ሰዎች ነግረኛል። የትራኩ ዋጋ ከ65,000 እስከ 120,000 ነው ሊያወጣ የሚችለው እንጂ በጭራሽ 167,000 ሊሆን አይችልም። ከ65,000 እስከ 120,000
ሊሆን የሚችለው ቴዳ አሁን ኮንፈርም እንድናደርግ ከሆነ ኒውትራል ሆነናል እያወራን ያለ ባሌ እኔ ለምሳሌ አጭር አማርኛ ልንገርህ 2014 ኦን ታይም በሴም ይር ላይ 400 ምናምን ሺህ የተነዳ እኔ በ70 ሺህ ነው የገዛሁት። አሁን እኔ ያልኩ ነገር 65 የሚለው የለም ማርኬት ላይ ጭራሽ አይደለም። ሊሆን የሚችለው ከ100 እስከ 120 ሺህ በጊዜ እኔ ማንም ሰው ጉግል ማድረግ ይችላል። የመኪናውን እንትን ወስደ ማለት ነው ዲቴል ወስደ ኤፒዩ አለ። ኤፒዩ ዩዥያሊ ኤክስትራ አድ የምታደርገው የሆነ ያህል ብር አላት ከ7 እስከ 12 ሺህ እንደ እድሜው ማለት ነው። ይሄ ለኤሲ ለምናምን የምትጠቀመው ነገር ነው፣ ትርፍ ነገር ነው። በጊዜው ያልኳት ከ100 እስከ 120 ሺህ ማክሲመም ሊሄድ ይችላል። ነገር ግን አንቺ ትራኩ ስለሌለሽ ምንም አይዲያ የላትም። ስጠይቃል ይሄ እንትን ነው ስላት አታውቅም። ይሄ እንትን ነው ምንም ዜሮ ናት፣ ዜሮ ክሉ ማለት ነው። እና ምን ልትሆኝ ለምን ስትረስ አድርጋ ነው የምታወራኝ? ስለዚህ ምን ልትሆኝ ነው የገባሽው? ከቻልሽ ፍራውል ሊመልስልሽ ይችላል፣ ጠይቂው። ለሌላም ሰው መሸጥ ይችላል። ትራኩ በጊዜው ውድ ነው፣ በቃ እየነገርኩ ነው። በጊዜው ትራክ ማንም ርካሽ ነው ሊለኝ አይችልም፣ አውቀዋለሁ። ግን የተሸጠው ዋጋ ምክንያቱም ሻጭ ነው። ለዛ ከቻለ ትራክ አለ። አንድ ሰው ትራክ ከገዛ በኋላ የሚመልስበት አጋጣሚ አለ ወይም የመለሱ ሰዎች አሉ። ሲጀመር ልንገርህ፣ ሁለቱ እኮ እንደ ሻጭና እንደ ገዢ አይደለም። አሁን እዚህ እያወራን እንደ ሰፈር ማኑዋል ሽያጭ ነው። ማኑዋል ሽያጭ ነው። ቆይ አንዴ ማኑዋል ሽያጭ ነው። እኔ ፍራውልን ያልኩት ለምን መሰለ? ከእሷ ስለሚሻል ብትጠይቂው ሊመልስልሽ ይችላል። አንቺ ምንም አይዲያ የለሽም። ግን ብያታለሁ፣ አሁን ትራኩ ተወደደ ብትይ ምንም ኤክሴንስ አያደርግም ነው ያልኩሽ። ዋሻው አሁንም ገዝተሻል። በቃ ስትሬት ነው ማውራ እኔ። ስለዚህ አሁን ብታወሪ ጥቅም የለውም፣ ገዝተሻል። ነገር ግን የከፈለችውን ነገር በጊዜው ያለችኝ ይኸውልህ 157 ወር 67 አለችኝ። 100 ከፍያለሁ አለችኝ። 107 ሺህ ከፍያለሁ 107 ሺህ ከፍያለሁ አልኩ። እንደ ቤተሰብ እናውራ። መጨቃጨቅ ሆነ 100 ከፈልኩና መቶ 107 ሺህ ከፍዬ 100 ሺህ ካሸር ቼክ ጽፌልክ ወደ ፊላደልፊያ ተመለስኩ። ከዛ ወደ ቤተሻንሲ ብሩ የት ነው ያለኛል? አቤት ምንድነው? ወዴት ሄድሽ? ብሩ የት ነው ያለኛል? ቀሪ ብር የት ነው ያለኛል? ስላ ወደ ኢትዮጵያ አለኝ። ኢትዮጵያ አለኝ። እንትን አካውንቴ ላይ አለኝ፣ ዲያስፖራ አካውንቴ ላይ አለኝ ስለው ለወንድሜ ነጋዴ ስለሆነ ለሱ ትራንስፈር ታደርጊለታለሽ፣ አስመጭና ላኪ ወንድም አለኝ አለኝ። እንደውም አስመጭና ላኪ ወንድሙ መኪና ማስመጣት ሁሉ እንደሚረዳኝ ምናምን በእነሱ ንግድ ፍቃድ ቢያንስ አንድ ጊዜ ሁለት መኪና ብታመጪ እዛ ሄደሽ እረዳሻለሁ ነው ያለኝ። እሺ ሌላ የምታነሳው ጥያቄ አለ? ከዛ በኋላ በአጋጣሚ እሱ አገር ቤት ስላልነበረ ብሩን አሁን አስገቢ ስልሽ ቱርክ ካመጣሁበት አይሰማም እኮ። ከዛ በኋላ ብሩን አስገቢ ስልሽ ቱርክ ሄጄ እቃ ላመጣበት ነው አልሽ? ነው ደውዬ ቅድም ነግሬያለሁ። ደውዬ በሄድኩ በ2 ሳምንቴ ትራኩን አስጀመርክልኝ ወይ አስጀመርክልኝ አይደለም ለወንድም ብሩን ላስገባለት ስለው ወንድሜ ዱባይ ሄዷል ሲመለስ ታስገቢለታለሽ አለኝና ከዛ እኔ ወደ ቱርክ ልሄድ ነው አልኩት። ታስገቢለታለሽ አለኝና ኦኬ እኔ ወደ ቱርክ ልሄድ ነው ስለው የተግባባ ነው ይሻል። እሺ ነግሬያለሁ። ኦልሬዲ እኮ ቅድም ነግሬያለሁ። ቀጥሎ ያለው እሺ ቀጥሎሳ ቱርክ ሄደሽ ማለት ከዛ ቱርክ ሄደሽ እቃ መጣሁበት ብላ ትራኩ ይስራል ስትል ስም መኖር አለበት። ትራክ ለመስራት በእኔ ስም መስራት አይችልም። በአንቺ ስም ደግሞ ለመውጣት ከጊዜ ለመውጣት ትራኩ አሁን ሰሙ ሆነስቶ ነው የሚናገር ትክክል ይናገር ነበረ። ሰሙ ግን እሱ የሚያወራው አይሰማኝም እንጂ ትክክል ነበረ። ግን ይኸውልህ እኔ ደግሞልሻለሁ ችግር የለውም። እኔ አንደኛ የታፕ ፕራይስ ታውቃለህ? 70,000 100,000 ብር እኔ ጋር እንኳን ስትደውልልኝ አሁን ይሰማቸዋል። 100,000 ብር ብቻ ነው ከፍላ ሄደችው። ታሙ ብር ይቀርባታል ብል የተጨመላለቀ ነው የምትለው ሴል ኦፍ ቢል ፈርማ ቢሮ መጣ እኮ ነው የተጨመላለቀ ነው ምናምን ምንም። ኧረ ፍራውል እንደው በፈጠረክ አምላክ አንተ እኔ አንድ ነገር አላስፈረመኝም። እየዋሸ ነው። አስዌርቱ ጋር እስኪ ፊርማያን ያሳይ። ቴዲ ቆይ አንዴ ቆይ ኖ እሱ እየዋሸ መቀጠል የለበትም። እንደዚህ ይኸውልህ ነው የፈረምኩበትን ይኸውልህ ፈርማለች ሲል የፈረምኩበትን ጠይቅልኝ
እኔ አልፈረምኩም። ውሸቱን ነው። ችግር የለም። አንድ ገበያ እናርጓት። ከተሙ ጋር የጨረሱና ወደ አንቺ እንመጣለን። አንቺ ሊሚት አድርጊና ተቀመጪ። እሺ ተሙ ጠይቀው። ይሰማል? ጠይቀው። ይሰማል። አሁን እዚህ ጋር ተጨማሪ አሁን እዚህ ጋር ፍራኦል ተሳስቷል የምትለው አንተ ምንድን ነው የምትለው? አንተ በአንድ ቀን ይዛ መሄድ ትችል ነበር። ይሰማል?